በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ፍጹም እስከ ሞት ድረስ በወደደንና ባከበረን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ሰነበታችሁ? አሜን። እከብር ኃይል በባህሪው የከበረ እቀደስ ኃይል በባህሪ ቅዱስ የአባቶቻችን አምላክ የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ ዛሬም እስከ ዘላለም የተመሰገነ ይሁን። እንዲሁም እንደተሰጣት ጸጋና ክብር ሰማይና ምድርን ሰውና መላእክትን ያስታረቀች እመ አምላክ እመ ብርሃን ስሟ ከፍ ከፍ ያለ ይሁን። እግዚአብሔር እንደወደደና እግዚአብሔር እንደፈቀደ በዚህ ትምህርታችን ታኅሳስ 3 ቀን በዓታ ማርያም ለምን ትከበራለች የሚለውን እንመለከታለን። ታኅሳስ 3 ቀን በዓታ ማርያም የምትከበርበት ምክንያት በዚህ ቀን እናታችን ቅድስት ድንግል ማርያም ራሷን የጌታ ቤተ መቅደስ በማድረግ የብሉያዋ ቤተ መቅደስ ክርስቶስ በደሙ በዋጃት ቤተ ክርስቲያን ልትተካ መቃረቡን ወይም መድረሱን ለማብሰር ወደ ቤተ መቅደስ የገባችበት ዕለት ነው። ታሪኩን ከመሠረቱ አጠር አድርገን ስንመለከት የእናታችን የቅድስት ድንግል ማርያም አባቷ ከነገደ ይሁዳ የሆነ ቅዱስ ኢያቄም ይባላል። እናቷ ደግሞ ከነገደ ሌዊ የምትሆን ቅድስት ሐና ትባላለች። ሁለቱ በትዳር ተጣምረው በሕጉ ጸንተው ሥርዓቱን ጠብቀው የሚኖሩ የእግዚአብሔር ሰዎች እንደነበሩ መጽሐፍ ያስረዳናል። ይሁን እንጂ ልጅ አልነበራቸውም። በዚህ ደግሞ ብዙ ሰዎች ልጅ እንደሌላቸው ስለሚያውቁ ልጅ የላችሁም በማለት ይንቋቸው ነበር፣ ይሰድቧቸው ነበር፣ ዝቅ ዝቅ ያደርጓቸው ነበር። ምክንያቱም እነሱ በነበሩበት ዘመን ልጅ የሌለው ህጡአ በረከት ወይም ከጸጋ እግዚአብሔር የራቀ በረከት የተነሳው ነው ብለው ሰዎች የሚያምኑበት ዘመን ስለነበር በዚህ ምክንያት ይንቋቸው ነበር። ከዚህ ነቀፋ ለመዳን ከዚህ ነቀፋ ለማምለጥ ኢያቄምና ሐና ልጅ እንዲሰጣቸው ያለማቋረጥ ወደ እግዚአብሔር እያዘኑ እየጸለዩ ይኖሩ ነበር። እንዲህ እያሉ ዘመናቸው አለፈ፣ ዕድሜያቸውም ገፋ፣ ሁለቱም አረጁ። ምንም እንኳ ዕድሜያቸው ቢገፋም ዝቅ ያሉትን ከፍ የሚያደርግ ተስፋ ላጡ ተስፋን የሚቀጥል የአብርሃምና የሳራ አምላክ የእኛ የሁላችን አምላክ ነውና እነርሱ ግን ተስፋ አልቆረጡም። በእግዚአብሔር ተስፋ አልቆረጡም ነበር። እግዚአብሔር ሆይ ለስማችን መጠሪያ የሚሆን ልጅን ስጠን ይሉ ነበር፣ ይማጸኑ ነበር፣ ዘወትር ይጸልዩ ነበር። ወንድ ልጅ ብትሰጠን ሞፈር ቀንበር ተሸክሞ ወጥቶ ወርዶ አርሶ ቆፍሮ ይጥረን አንልም። ተምሮ ዲያቆን ሆኖ ካህን ሆኖ እንዲያገለግል ለቤተ ክርስቲያን እንሰጣለን እንጂ እያሉ ይሳሉ ነበር። ሴትም ብትሆን ውሃ ቀርታ እንጨት ለቅማ ወፍጮ ፈይታ ትጥረን አንልም። መጋረጃ ፈትላ ማይ ቀርታ ግብር ለቅማ መሶበ ወርቅ ሰፍታ አንተ እንድታገለግል እናደርጋለን። ለስማችን መጠሪያ የሚሆን እባክህ ዘርን ስጠን፣ ልጅ ስጠን እያሉ ያለማቋረጥ ጸልዩ ነበር፣ ተስፋ ሳይቆርጡ። አስተውሉ የእግዚአብሔር ልጆች፣ የፈለግነውን ካላገኘን ብለው ከጾም ከጸሎት ከልመና አንድም ቀን ወደ ኋላ ቸል አላሉም። ተስፋ አልቆረጡም። ለብዙዎቻችን ትምህርት ይሆናሉ። ምናልባት በዘመናችን ልጅ ያጣ ቢኖር፣ ጤና ያጣ ቢኖር፣ ስራ ያጣ ቢኖር፣ ትዳር ያጣ ቢኖር ተስፋ ሳይቆርጥ እንደ ቅዱስ ኢያቄምና እንደ ቅድስት ሐና መጽናት ያስፈልጋል። ቅዱስ ኢያቄምና ቅድስት ሐና መበርታትን ያስተምሩናል። መበርታት ያስፈልጋል። የእግዚአብሔር ልጆች እነርሱ የሰዎችን ትችት ወደ ኋላ በመተው የእግዚአብሔርን ቸርነት በማሰብ ጸኑ፣ በረቱ። እንደነሱ መሆን ያስፈልጋል። ምክንያቱም አምላካችን እግዚአብሔር የለመኑትን የማይነሳ የነገሩትን የማይረሳ እውነተኛ አምላክ ነውና ጠነውን ነገር ለማግኘት በጠጋ በተስፋ መጠበቅ ያስፈልጋል። የእግዚአብሔር ልጆች ቅዱስ ኢያቄምና ቅድስት ሐናን እንደጎበኛቸው ድንቅ ነገር እንዳደረገላቸው መጽሐፍ ይነግረናል፣ መጽሐፍ ያስረዳናል፣ በጆሮአችን ሰምተናል፣ አባቶቻችን አስተምረውናል። ከዕለታት አንድ ቀን ቅዱስ ኢያቄምና ቅድስት ሐና ቤተ እግዚአብሔር ሄደው ጸሎታቸውን አድርሰው ምጽዋታቸውን ሰጥተው ሲመለሱ ከትልቅ ዛፍ ስር ባረፉበት ሰዓት ርግቦች ከጫጩታቸው ጋር ሲጫወቱ እንዲሁም ደግሞ በአካባቢ ያሉ እጽዋት አብበው አፍርተው ቅድስት ሐና ስትመለከት ፈጽማ አለቀሰች። ልቧ ተሰበረ፣ አዘነች። እንስሳትና አራዊትን
እጽዋትን ሳይቀር በተፈጥሯቸው እንዲያፈሩ የምታደርግ የምትባርክ የአባቶች አምላክ ምነው እኔ ልጅህን ድንጋይ አድርገህ ፈጠረኝ ብላ አዘነች፣ ምርር ብላ አለቀሰች። ይህን የተመለከተው ባለቤቷ ቅዱስ ኢያቄም፣ ይህን ያየው ቅዱስ ኢያቄም ወደ ቤት ከተመለሱ በኋላ ወደ ተራራ ሄደ። ወደ ተራራው ወጥቶ በዛ በተራራው ሱባኤ ገባ፣ ሱባኤ ያዘ። ለ40 ቀናትም ሲጸልይና ሲማጸን ሰነበተ። ኢያቄም 40 ቀን ሱባኤውን ሲጨርስ ሁለቱም ሕልምን አዩ ይለናል። ሁለቱም ሕልምን ተመለከቱ። በዛ በ40ኛው ቀን መጨረሻ ላይ ሁለቱም ራእይን አዩ ይለናል። ኢያቄም እንዲህ የሚል ሕልም አየ። ነጭ ርግብ ሰማያትን እንደ መጋረጃ ገልጣ ሰንጥቃ ወርዳ በሐና ቀኝ ጆሮ ገብታ በማኅፀኗ ስትደርስ ቅድስት ሐና ደግሞ የኢያቄም በትር አብባ አፍርታ ጣፋጭ ፍሬ ሆና ሰው ሁሉ ሲመገበው አየች ይችላል። ሰው ሁሉ ሲመገብ ተመለከተች። ከዚህ በኋላ ቅዱስ ኢያቄም ከሱባኤው እንደተመለሰ ያዩትን ሁለቱም ተጨዋውተው ፈቃደ እግዚአብሔር ይሁን በማለት አሁንም ለ7 ቀን ሁለቱም ሱባኤያቸውን እንዲሆንላቸው፣ ሱባኤያቸው መልካም ነገር እንዲያመጣላቸው፣ ራእያቸውን እንዲሆንላቸው ሁለቱም ለ7 ቀን ሱባኤ ያዙ። ለ7 ቀናትም በጋራ እግዚአብሔርን ከጠየቁ በኋላ በ7ኛው ቀን የመላእክት አለቃ ቅዱስ ገብርኤል ክንፉን እያማታ ከሰማይ ወረደ ይለናል። ከሰማይ ወረደ ወደ እነርሱ መጣ። ከዚያም እንዲህ አላቸው ይለናል። ዓለም የሚድንባት የፍጥረታት ሁሉ መመኪያ የሆነች ልጅ ትወልዳላችሁ አላቸውና ከእነርሱ ተሰወረ ይለናል። እነርሱም ይህን ሲሰሙ ሁለቱም ደስ አላቸው። ደስ ብሏቸው እግዚአብሔርን አመሰገኑ። እንደ ሥርዓቱም ከዛ በኋላ ሱባኤያቸውን ከጨረሱ በኋላ አብረው አደሩ ይለናል። እመብርሃን ወላዲተ አምላክ ነሐሴ 7 ቀን ተጸነሰች። ሊቁ አባ ሕርያቆስ በዚህ በቅዳሴ ማርያም ላይ ይህን ሲገልጸው ኦ ድንግል አኮ በፍትወተ ደነስ ዘተጸነስኪ አላ በሩካቤ ዘበሕግ እምሐና ወኢያቄም ተወለድኪ። ድንግል ሆይ ኃጢአት ባለበት ሥጋዊ ፍትወት የተጸነስሽ አይደለም፣ በሕግ በሆነ ሩካቤ ከሐናና ከኢያቄም ተወለድሽ በማለት በዚህ በቅዳሴው ላይ ይገልጻል። ምክንያቱም በጾም በጸሎት በሱባኤ የተወለደች ስለሆነ ነው። በተጨማሪም ታላቁ ነቢይ ይህን ሲገልጸው ኢያቄም ወሐና ወለዱ ለነ ሰማየ ሰማዮሙኒ አስረቀለነ ፀሐየ። ኢያቄምና ሐና ሰማይን ወለዱልን፣ ሰማያቸው ደግሞ ፀሐይን አወጣችልን እያለ ይመሰክራል። ብዙ ቅዱሳን ሐዋርያትን፣ ሰማዕታትን፣ ጻድቃንን ወልደው ከፍ ከፍ ብለዋል፣ ተመስግነዋል። ኢያቄምና ሐና ግን የሰማይና የምድር ንግሥት የክርስቶስ እናት እመቤታችን ድንግል ማርያምን ወልደዋል። ኢያቄምና ሐና ለኢየሱስ ክርስቶስ የሥጋዊ አያቶች ተብለዋል። ስለዚህ ክብር ይገባቸዋል ማለት ነው። ኢያቄምና ሐና ጸሎታቸው ደርሶ ልመናቸው ተሰምቶ እግዚአብሔር ንጽሕናቸውን ደግነታቸውን አይቶ ድንግል ማርያም ሰጥቷቸዋል። እመቤታችን ቅድስት ድንግል ማርያም ነሐሴ 7 ቀን ተጸንሳ ግንቦት 1 ቀን ተወልዳለች ማለት ነው። ከአዳም ስህተት በኋላ ያለ ጥንተ አብሶ የተወለደች እመቤታችን ድንግል ማርያም መሆኗን ሊቃውንት ይነግሩናል፣ መጻሕፍት ያስረዱናል። ስለዚህ ለጨለመው ዓለም የብርሃን መቅረዙና ታበራ ዘንድ ትንቢትና ምሳሌ ይፈጸም ዘንድ እመቤታችን ቅድስት ድንግል ማርያም በሊባኖስ ተራራ ግንቦት 1 ቀን ተወልዳልናለች ማለት ነው። አባትና እናቷም እመብርሃንን አምላክን ከወለዱ በኋላ ለ3 ዓመት ደስ ብሏቸው የተራቡትን ሲያበሉ፣ የተጠሙትን ሲያጠጡ፣ የታረዙትን ሲያለብሱ እግዚአብሔርን እያመሰገኑ ኑረዋን። ቅድስት ሐናም ድንግል ማርያምን ከእቅፏ ሳታወርዳት እንዲሁም ደግሞ ቅዱሳን መላእክት ዘወትር እያጫወቷት እንደነበር ታሪክ ይነግረናል። ድንግል ማርያም 3 ዓመት ሲሆናት የስዕለት ልጅ ናትና በስዕለት የተወለደች በስዕለት የተገኘች ቅዱስ ኢያቄምና ቅድስት ሐና ለዘራችን መጠሪያ የሚሆን ልጅ ስጠን፣ ሴትም ብትሰጠን ወንድም ብትሰጠን ወደ ቤት አምጥተን ለስዕለት እናስገባለን የሚል ስዕለት ነበራቸውና ስዕለታቸውን ሊያስገቡ እንደ ሥርዓቱ የሚዘጋጀውን መባ ይዘው ከእናታችን ከቅድስት ድንግል ማርያም ጋር ወደ ቤተ መቅደስ ሄዱ። ወደ ቤተ መቅደስ ሲሄዱ አገልጋዮቹም ሁሉ ሊቀበሏቸው ወጡ ይለናል። ሊቀ ካህናቱ ዘካርያስም ደወልን ደወለ። ሕዝቡም ተሰበሰቡ። ሕዝቡ ከተሰበሰቡ በኋላ ካህናቱ ከወጡ በኋላ በዛ የምግቧ ነገር እንዴት ይሆናል እያለ ካህኑ ዘካርያስ ሲጨነቅ፣ ካህኑ ዘካርያስ ሲያስብ ኢያቄምና ሐና ከድንግል ማርያም ጋር በዛ በሕዝቡ ፊት ቁመው ሳሉ
የእግዚአብሔር መልአኩ ቅዱስ ፋኑኤል ከሰማይ ወርዶ ረቦ ታየልናል። ከዚህ በኋላ ካህኑ ዘካርያስ ለእርሱ ሊያቀብለው ለእርሱ ሊመግበው መስሎት ህብስቱና ጽዋውን ለመቀበል ቀረበ ይለናል። መልአኩ ግን ከእርሱ ራቀ፣ ወደ ላይ ከፍ አለ ይለናል። ሌሎችም ካህናት እንደዚሁ በየደረጃቸው ቀረቡ። መልአኩም አሁንም ከእነርሱ ራቀ፣ ወደ ላይ ከፍ አለ። ምናልባት ለእነዚህ እንግዶች የወረደ በረከት ይሆናል ተባለና ቅዱስ ኢያቄምና ቅድስት ሐና ወደፊት ይምጡ ተባለ። አሁንም መልአኩ ከእነሱ ራቀ፣ ከፍ አለባቸው። ካህኑ ዘካርያስም ቅድስት ሐናን እግዚአብሔር የሚያደርገውን የሚያውቅ የለምና ልጅቷን ተሻት ወደዚህ ነው ያላት። ቅድስት ሐናም ካህኑ ዘካርያስ እንደነገራት ትታት ወደፊት ሄደች። በዚያ ጊዜ ቅድስት ድንግል ማርያም ገና በ3 ዓመቷ ድክ ድክ እያለች እናቷን ስትከተል የእግዚአብሔር መልአኩ ፋኑኤል ወደ እርሷ ቀርቦ ወደ እርሷ ተጠግቶ አንድ ክንፉን አንጥፎ አንድ ክንፉን ጋርዶ ህብስት ሰማያዊ ጽዋ ሰማያዊ መግቧት አረገ ይለናል። መግቧት አረገ ይለናል። ሊቀ ካህናቱም ሕዝቡም ይህን ሲመለከቱ ደስ አላቸው። የምግቧ ነገር ከተያዘልን በቤተ እግዚአብሔር ትኑር ብለው አስገባት፣ ወደ ቤተ እግዚአብሔር አስገባት። ካህናቱና ሕዝቡም እየዘመሩ ታኅሳስ 3 ቀን ወደ ቤተ መቅደስ አስገባት ይለናል። ወደ ቤተ መቅደስ አስገባት። ቅዱስ ያሬድ በዚህ በአንቀጸ ብርሃን ላይ ከመዝ ነበርኪ ውስተ ቤተ መቅደስ ወመላእክት ያመጹ ሲሳይኪ ከመዝ ነበርኪ 10 ወክሌተ ዓመተ እንዘ ትናዘዝ እምኀበ መላእክት ስትኪኒ ስቴ ሕይወት ውእቱ ወመብልዕኪኒ ህብስት ሰማያዊ። እንዲሁ ነሽ በቤተ መቅደስ ኖርሽ፣ መላእክት ዘወትር ምግብሽን ያመጡ ነበር። መላእክት እየጎበኙች 12 ዓመት ኖርሽ፣ በቤተ መቅደስ ኖርሽ እያለ ድንግል ማርያም ሰማያዊ ህብስትና ሰማያዊ መጠጥ እየተመገበች 12 ዓመት በቤተ መቅደስ ኖራለች። 15 ዓመት ሲሞላት ግን ከቤተ መቅደስ ትወጣልን በማለት አይሁድ በጠላትነት ተነስተውባታል። ካህኑ ዘካርያስ ይህ ሰምቶ እመቤታችን ቅድስት ድንግል ማርያምን ጠይቋታል። ልጄ እንደምን ሆነሽ ልትኖሪ ትወጃለሽ አላት ይለናል። እርሷም ከእግዚአብሔር በታች ያለኸኝ አባት አንተ ነህ፣ እናትና አባት አደራ የሰጡ ለአንተ ነው፣ ወደ እግዚአብሔር አመልክትልኝ አለችው። ካህኑ ዘካርያስም ወደ እግዚአብሔር ጸለየ፣ ወደ እግዚአብሔርም ለመነ። እግዚአብሔርም ለካህኑ ዘካርያስ ተገለጸ። እግዚአብሔርም አለው ከነገደ ይሁዳ ሚስቶቻቸው የሞቱባቸውን በትራቸውን ሰብስብ አለው ይለናል። ከተሰበሰበ በኋላ በቀዳማዊ ሰዓት ሌሊት ከቤተ መቅደስ አስገብተ ስትጸልይ እደር አለው። ምልክት ሰጥሃለሁ፣ ምልክት አሳይሃለሁ ስላለው ዘካርያስ እግዚአብሔር እንዳለው አድርጎ በማግስቱ በትሮቻቸውን ሲያወጣ አውጥቶም ቢያየው የዮሴፍ በትር አብባና አፈርታ ተገኝታለች። ከበትሩም ጫፍ ላይ ኦ ዮሴፍ ወልደ ዳዊት እቀባ ለማርያም ፍህርትከ፣ የዳዊት ልጅ ዮሴፍ ሆይ እጮኛ ማርያምን ጠብቃት የሚል ጽሑፍ አገኘ። ርግብም መጥታ በዮሴፍ ራስ ላይ አርፋለች። ስለሆነም ሕዝቡና ካህኑ ዘካርያስ ዮሴፍ እንዲጠብቃት ወስነዋል ማለት ነው። ከዛ በኋላ ከቤተ መቅደስ አውጥተው በጻዲቁ በዮሴፍ እንዲጠበቅ አድርገዋል ማለት ነው። አጠቃላይ ታኅሳስ 3 ቀን በዓታ ማርያምን የምናከብርበት ምክንያት ምንድን ነው ካለ በዚህ ቀን ህብስት ሰማያዊ ጽዋ ሰማያዊ እየተመገበች ትኖር ዘንድ ማኅደረ መለኮት የሆነች እናታችን ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበት ታላቅ ዕለት ነው ማለት ነው። ስለ ቃሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም እስከ ዘላለም የተመሰገነ ይሁን። ይቆየን።